الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. እንኳን ወርሃ ረመዳን አደረሰን። ይሄ ውድ የሆነ ሰዓት የአላህ ባሪያዎች የአላህ ወዳጆች እያንዳንዷን ደቂቃ ትልቅ ዋጋ ሰጥተው በተቻላቸው መጠን ሁሉ በተለያዩ የኸይር ስራዎች ላይ ተሰማርተዋል። ቁርአኑ ላይ፣ ዱዓው ላይ፣ ዚክሩ ላይ፣ ሰደቃው ላይ፣ አምር ቢልማዕሩፍ ነህይ ዐኒል ሙንከር ሁሉም አላህ ባገራለት የኸይር ስራ በሮቹን አላህ ያበዛው ሁሉም ሰው የሚገራውን ያቅሙን እንዲያነሳ ነው። በዚህ ተጠምደዋል። አንተ ግን የመጨረሻው ሰው አትሆን። ይሄው የአላህ በር ተከፍቶ ጀነት ተከፍታ ሸይጣን ታስሮ ጀሃነም ተዘግቶ መልካምን ነገር ፈላጊና ወዲህ እየተባለ ግብዣ እየተደረገ የረሕመቱ ማዕድ ተዘርግቶ ባለበት ሰዓት እያንቀላፉ ማሳለፍ እድለቢስነት ነው። እድለቢስ ላለመሆን በመልካም ነገር እንሻማት፣ ከቀዳሚዎች ለመመዝገብ ጥረት እናድርግ። ወሳቢቁነ አሳቢቁን ኡላኢከ አልሙቀረቡን፣ ለኸይር ነገር ቀዳሚዎች ለጀነትም ቀዳሚዎች ናቸው። የአላህ ባለሟሎች የሚባሉትም እነዚያ ናቸው። እንግዲህ አላህ ስብሓነሁ ወተዓላ የሚገዛው አላጣም። ቆመው የሚያድሩ ጾመው የሚውሉ ከምላሳቸው የአላህ ቁርአን የማይወርድ ዚክርን የማያቋርጡ ወዳጆች አሉት። እኛንን ይሄ ነገር የሚያስፈልገን እኔ የት ቦታ ነው ያለሁት? እንግዲህ ዓመቱን ሙሉ በኸይር ያሳለፋችሁም እንኳን አላህ ወፈቃችሁ ይቀበላችሁ። በጥፋት ላይ የከረምን ሰዎች ደግሞ መዝገባችን ጠቁሯል። አላህ የሚመለከተው በኃጢአት ልብም ያጠቁራል። ኃጢአት ከላ በል ራነ ዐላ ቁሉብህም ማ ካኑ የክስቡን ይላል አላህ። ልቦቻቸው ላይ ጽልመት ፈጠረ፣ ይሰሩት የነበረው ነገር ይላል አጨልሞታል። ይሄን የጨለመውን መወልወል ያስፈልጋል፣ ማጽዳት ያስፈልጋል፣ ዝገቱን ማስወገድ ያስፈልጋል። ኢነል ቁሉበ ለተስደኡ ከማ የስደኡ ልሐዲድ ወኢነ ጀላአሃ ዚክሩላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ልብ ብረት እንደሚዝገው ይዝጋል፣ መወልወያው የአላህ ዚክር ነዋ። ደግነቱ አላህ አቀለለው። እንደ ዚክር ቀላልና ገር ነገር የለም። አላህ ላገራለት ሰው ሸርጥ የለው ሩክን የለው። በየትኛውም ሰዓት የትኛውም ቦታ በምላስህ አላህን ማስታወስ፣ በልብህ አላህን ማስታወስ መለስ ማለት ነው የሚፈልገው። በዚህ የተጠመዱ የአላህ ባሪያዎች አሉ። በቁርአን ጠዋት ማታ የማይለያቸው የትሉነ አያቲላሂ አናአ አለይል ወሁም የስጁዱን፣ በሌሊቱ ክፍለ ጊዜ የአላህን ቁርአን የሚያነቡ ሰጋጆች ሆኑ አሉ። ተተጃፋ ጁኑቡሁም ዐኒል መዳጂዕ የድዑነ ረበሁም ኸውፈን ወጠመዓ ወሚማ ረዘቅናሁም ዩንፊቁን፣ ጎኖቻቸው ከመኝታዎቻቸው ይርቃሉ፣ ጌታቸውን በመፍራትና በመጓጓት ያመልኩታል ይላል። ቅጣቱን ይፈራሉ፣ ረሕመቱን ይከጅላሉ። ልባቸው ተንጠልጥሎ ነው ያለው። እንዴት ታረገን ይሆን ጌታዬ? ጭንቀቱ አለ፣ ችሮታህ ሰፊ ነው፣ ተስፋ አለ። በዚህ መካከል ሆኖ አላህን ይገዛሉ። ካኑ ቀሊለን ምን አለይሊ ማ የህጀዑን ወቢልአስሓሪ ሁም የስተግፊሩን። ይሄ ባህሪያቸው የሁል ጊዜ ባህሪያቸው ነው። የነቢ ስ ሰለም ሰሓቦች፣ ሰለፎች፣ ሳሊሖች ባህሪያቸው። በተለይ ደግሞ በዚህ በረመዳን በጣም ይጨምራል፣ ይበረታሉ፣ ይጸናሉ፣ ባጭሩ ይታጠቃሉ። የትኛው ሰፍ ላይ ነኝ ብሎ ራስን መፈለግ ያስፈልጋል። ብዙ የአላህ ባሪያዎች በመስኩ ውስጥ እየተራመዱ ነው ያሉት። ነቢዩ ሰለላሁ ዐለይሂ ወሰለም ያው አኺራ ሰው በየስራው እንደሚጠራ ተናገሩ። ከሰደቃ በር የሚጠራ አለ፣ ከሰላት በር የሚጠራ አለ፣ ከጾም በር የሚጠራ አለ ብለው ሲናገሩ አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ ማ ዐላ መን ዱዕየ ምን ትልከ አልአብዋብ ምን ደሩራ ፈሀል ዩድዓ አሐዱ ምን ትልከ አልአብዋብ ኩሊሃ አሉ። ከነዚህ በሮች በአንዱ የተጠራ ሰው መቼም ምንም አልተጎዳም፣ ጀነት መግባቱ አይቀርም። በባባ ሰደቃም ይሁን በባባ ጾምም ይሁን በየትኛውም ታድሏል። ግን በሁሉም የሚጠራ አለ ወይ ብለው ሲሏቸው ነዓም ወአንተ ሚንሁም አሏቸው። አዎ አንተ ከነዚያ ነህ።
የአቡበክር ስም በሁሉም በር ላይ አለ። በጀነቱም በር በሰደቃውም በር ላይ አቡበክር ስዲቅ ተብሎ ይጠራል። በጾሙም በር ላይ እሳቸው ይጠራሉ። በማንኛውም በአንዱም በር የማይጠሩ ሆኖ መቅረት ግን ምን ያህል ኪሳራ ነው የአላህ ባሪያዎች። ስለዚህ የትኛው ላይ ነው እኔ መስራት ያለብኝ ብሎ ሁሉንም እንኳን ቢያቅተው መምረጥ ያስፈልጋል። በተለይ በዚህ ወቅት ላይ ሰዎች ነፃ በሚሆኑበት ያኒ ዕትቅ ምን النار በሚገኝበት በዚህ መልካም ሰዓት ላይ በጣም ጠንክረን ዒባዳ ልናደርግ ይገባል። አላህ ጋር እርቅ ልንፈጥር ይገባል። የጠቆረውን መዝገባችንን ማጽዳት ያስፈልጋል። የጨለመውን ልባችንን መወልወል ያስፈልጋል። በሰላቱ በዚክሩ በዱዓው በሰደቃው የረሳናቸው ዘመዶች ካሉ እነሱን አስታውሶ በመጠየቅ የኸይር በር ቆጥረን አንዘልቀውም። ለዚህ ነው አንድ ሰሓቢ ነቢያችንን ሰለላሁ ዐለይሂ ወሰለም ኢነ ሸራኢዕ አልኢስላም ቀድ ከሱረት ዐለይ በዛብኝ ብዙ ነው ህጉ የቱን ልስራ? አው ያ ረሱለላህ ፈቁል ሊ ፊል ኢስላም ቀውለን ላ አስአሉ ዐንሁ አሐደን በዕደክ አላቸው። ማንንም የማልጠይቀው ከእርሶ ማግኘት አንድ ምክር ምከሩኝ አላቸው። ቃለ ቁል አመንቱ ቢላህ ثم استقم በአላህ አምኛለሁ በልና ጽና እዛ ላይ። ዋናው ቁም ነገር ይሄ ነው። ኢማኑ ካለ ከዛ በኋላ ደግሞ ያንን ኢማን የሚባለው ነገር ዝም ብሎ በልብ ተቋጥሮ የሚቀመጥ ነገር አይደለም። መልካም ስራ ሲሰራ የሚፋፋ፣ መጥፎ ስራ ሲሰራ ደግሞ የሚጠወልግ ነገር ነው። እየከሳ እየመነመነ የሚሄድ ነገር ነው። ማጽናት ያስፈልገዋል፣ ማበርታት ያስፈልገዋል፣ መኮትኮት ያስፈልገዋል። እንዴት አድርገን በኸይር ስራ። የኸይር ስራ ምንድን ነው? በጣም ብዙ ነው፣ ተቆጥሮ የማይዘለቅ ነው። አንተ የምትችለው የትኛው ነው? ያቅምህን ያህል ግን ችላ ሳትል መረባረብ ያስፈልጋል። በተለይ በዚህ አጋጣሚ ምናልባት ይህ ረመዳን የመጨረሻው ረመዳን የሆነ ይኖራል እኛ መካከል ቀጣይ ዓመት ላይ ላይደርስ የሚችል አምና አብረውን የጾሙ ዘንድሮ የሌሉ አሉ። መኖር ቢችሉ ኖሮ አንድ ቀን ማራዘምና ኸይር መስራት ይመኛሉ ያለ ምንም ጥርጥር። ሰዎች የሚገባቸው ከተሰናበቱ በኋላ ነው። الناس نيام فإذا ماتوا انتبهوا ይላሉ። ሰዎች እንቅልፍ ላይ ነው ያሉት፣ የሞቱ ጊዜ ይባንናሉ። ምን ሆኜ ነው ያንን ሰዓት ያባከንኩት? ያን የመሰለ መልካም እድል አግኝቼ ረመዳን እንዴት አለፈኝ? لماذا ضاع? ዚክር ምን ነበር የከለከለኝ? የትኛውን ቦታ ማድረግ ይችል ነበር። መኪና እየነዳው ቢሮ ተቀምጬ ሱቅ ተቀምጬ የትም ቦታ አላህን መዘከር ይችል ነበር። ሻይ ያረስን እያረምን ምንድነው የከለከለኝ? ተንደም فرص كثيرة ضاعت። በጣም ብዙ እድሎች ናቸው እየባከኑ ያሉት። እድሎቻችንን ላለማባከን አሁን መጠናከር ያስፈልጋል። ጊዜ አላጣንም። ሐቂቃ ለዒባዳ ጊዜ አልጠፋ። የጠፋው ምናልባት ጥሩ ንያ ጠፍቶ ሊሆን ይችላል፣ ጠንካራ ውሳኔ ጠፍቶ ሊሆን ይችላል፣ ፍላጎት ደክሞ ሊሆን ይችላል፣ ኢማን ጫጭቶ ሊሆን ይችላል። ይህ ሁሉ መድኃኒት አለ። ማስታወስ ነው እንግዲህ አኺራ ትልቅ ነገር ነው የሚጠብቀን። ጀነትን የሚያህል ትልቅ ሽልማት፣ ጀሃነምን የሚያህል ትልቅ ሰቀቀን ነው ከሁለት አንዱ ነው የሚጠብቀው ሰው። ይህን የሚጠብቅ ሰው ጀነትን የናፈቀ ሰው አይተኛም። እንዴት ይተኛል? ዱንያን የናፈቀ ሰው ምን ያህል እየኳተነ ነው ያለው? ሁላችንም ምን ያህል ነው ለዱንያችን እየለፋን ያለነው? የዚችን ያክል እንኳን ዱንያን ጀነትን ብንናፍቅ ኖሮ ምን ያህል ነው ትጋት የሚኖረን? ጀሃነምን የፈራ ሰው እንቅልፍ ሊይዘው አይገባም። هل تستطيع نار جهنم؟ تشلال نار الله الموقدة التي تطلع على الأفئدة. ይህንን ለመገላገል ደግሞ አላህ ቀለል ያለ ነገር ነው ያዘዘን፣ ካቅም በላይ አላዘዘንም። ما جعل الله عليكم في الدين من حرج። አስቸጋሪ ነገር አላህ አላደረገም ነው የሚለው። በጣም ገር ነው ደግሞ ይጥማልም እኮ አላህን ማወደስ፣ አላህ ጋር መመሳጠር፣ አላህ ጋር መወያየት፣ ለአላህ መናገር إياك نعبد وإياك نستعين التقرب إلى الله والتزلف إلى الله والتحبب إلى الله كذي بلت الميتم نجار نورا يجبامه سو أدمين يا هل نجار بما يهون نجار يا باكنا بهاتيات يا باكنا الله سبحانه وتعالى دمو برون زبطو عندي أسكفتها ينالنا تفاك زي هاي لون تملس باريعي كودك بتكو شاشة مسدات تجلاله كجبه بتفات من ملس تجلاله مهرة ماجنتم تجلاله هذا باب الخير مفتوح. ይሄው ተከፍቷል እያለ ነው። እዚህ ላይ እንግዲህ እንረባረብ። በዚህ ወቅት ሌላ የምንለው ነገር የለም። ንፋሱ ነፍሷል፣ የኸይሩ ንፋስ ገበያው ደርቷል።
يا رب العالمين رحمة بر تكفطان أتسنف وندمي أنبرتها ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها اللهم آت نفوسنا تقواها وزكها وأنت خير من زكاها اللهم إنا نسألك الهدى والتقى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا يا أرحم الراحمين اللهم اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ربنا اغفر لنا ولوالدينا ولمشايخنا ولمن له حق علينا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل اللهم إنا نسألك من خير ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك من شر ما عاذ بك منه عبدك ونبيك محمد صلى الله عليه وسلم وأنت المستعان وعليك البلاغ يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم ألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون واذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر